ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ ይዟት መጡ። ያቺ ማለት ነው የማናት እቺ ደግሞ ማለት ነው የማናት ደግሞ ብሩኬ እኔን ይወደኛል፣ ብሩኬ የኔ ነው፣ ብሩኬ ምናምን ምክንትስ የምትለው ማለት ነው ጥግሽናጅ እናቴ ብሩኬና ሃይሚ ማለት ነው። ማንም ሰው ማላችሁ ላይ ቢገቡ ማንም ምንም ቢፈጠር ማለት ነው እንደማይላዩ ማንም ሰው ያውቃል። ገባችሁ አይደለ? ነገር ግን እቺ ልጅ ደግሞ አምጣቻት ዩቲዩብ ልትከፍቱላት ይሁን አላቅም እኛ እናውቃለን። ገባችሁ አይደለ? እንጂ ያው ስራ ነው ይስሩ ብለን ነው እንጂ ማለት ነው። ሃይሚና ብሩኬ ይለያያሉ መሐላችሁ ላይ የብሩኬ ድሮ ፍቅረኛ መጣች ምናምን ተብሎ የለም። ደግሞ የሃይሚን ፍቅረኛ መጣ ሲጀመር እኮ ይሄ የተበላበት ነው። ነገር ግን ቪዲዮን እያየን እንሰጣለን አስተያየት። ግን በዚህ መሃል እንድታቆሉ የምፈልገው ብሩኬ እንግዲህ ይሄ ነገር ከተበላሸ በጣም ብዙ ጊዜ የለፋሁት ነው፣ በጣም ብዙ ነገር ያደረኩት ነው፣ በጣም ነው ማዝ ነው ብሏል። ምን እንዳሰበ አላቅም። ፕሮጀክት ቡታጅራ ላይ ህንጻ ሊያሰራ የሆነ አላቅም። እኔ እንደ ሽምግልና ለሃይሚ ሽምግልና ይልካል ብዬ ነው ያሰብኩት። ነገር ግን እሱ ደግሞ በጣም ትልቅ ነገር ነው ያሰበው። ምን እንዳሰበ እግዚአብሔር ይወቀው። አላቅም ያደረገችው ብሩኬ በጣም ብዙ ጊዜ ተረዳው እኮ አይደል እንዴ? በጣም ብዙ ጊዜ እንዴ ባለፈው እንደዛ ተጨቃጭቀን እንደዛ እንዴ ያ ሁሉ ነገር ሁሌ ነው የምትጨቃጨቁት እናንተ እኮ። ግን ደስ የሚለው የእናንተ ጭቅጭቅ ወር አይቆይም። በጣም ነው ደስ የሚለኝ ማለት ነው። ወር አይቆይም፣ ቶሎ ነው የምትታረቁት ማለት ነው። እና በጣም የሆነ ለመናገር በጣም ደስ የሚለው እሱ ነው። ግን እናንተ እንደሌላው ሰው አመት ብትቆዩማ እንጨልላለን፣ እርግጠኛ ነኝ። እኔ ነኝ አይደል መልሼ እኮ ዝም ያልኩት እኔ ነኝ። በቃ ይሁን በሚለው ማለት ነው። እንዴት ያለ እኔ ታገኛታለህ ብሩክ? እኔ ባንተ የተናደድኩት በዚህ ነው። የፈለገ ባምን አንተ ላይ ቅሬታ እንዲኖረኝ ነው ያደረከው። ያ እዚህ ጋር ትክክል ናት ሃይሚ ማለት ነው። ምክንያቱም አንድ ወንድ ማለት ነው ፍቅረኛ ከሆነ ወይም ደግሞ ባለቤቴ ከሆነ ከኔ ጋር ነው ማግኘት ያለባት ማንኛውም ሴት ማለት ነው። ወይም ደግሞ የድሮ ፍቅረኛ ለሆነ ፕሮግራም ካገኘ በቃ ለምንም ይሁን ካገኛት ከኔ ጋር ነው ማግኘት ያለበት። ሲቀጥል ደግሞ ማግኘት ራሱ የለበትም ጭራሽ ማለት ነው። እንኳን በአካል ተገናኝቶ አይደለም ጭራሽ በስልክ ራሱ ሊያወሩ አይችሉም። ገባችሁ አይደል? እዚህ ጋር ግን ብሩኬ እቺን ልጅ ለምን እንዳገኘ ግራ ገብቶኛል። ለምንድን ነው ያገኘው? ፕሮጀክቱ ሴቷ ናት አልገባኝም። የድሮ ፍቅረኛው ከህይወቱ ለማስወጣት ፕሮጀክት ይዞ ነው። ይሄ ነገር ከተበላሸ በጣም ነው የምናደደው ምናምን የሚለው ነገር እኔ ግራ ገብቶኛል። በዛ ላይ ደግሞ ሃይሚ ትላንትና ጠይቀዋለች። ገባችሁ አይደል? ጠየቀችው ከማናት ከማን ጋር ነው የተገናኘው? ምን እየሰራ ነበረ ብላ ስትጠይቀው አልመለሰላትም። ያ ነገር ራሱ በጣም ሊያናዳት ይገባል። ገባችሁ አይደል? ያናድዳል። ጠየቀችው፣ ያየችው ነገር ነው። እሱ ደግሞ ዋሻት። ስለዚህ ታናደደች አለ እንዴ። ለምን መልሰ እምነቴን ለምን ታጎልብኛለህ እንዴ? ሳም ለምን ታደርጋለህ? እሷ ማግኘቱ ይሄን ነበር የፈለገችው። እንድታገኛት ነበር የፈለገችው። በቃ አንተም አገኘሃት። እሺ እሱን ካመንሽ ለምን ከኔ ጋር ታያለሽ አንቺ? ብሩኬ ለምን ከዛ በላይ ምንም ማለት እሱ አገኘችው። ኦኬ ሁለታችሁን ልታጣላ ይሁን ለምን ይሁን አገኘቻችሁ። ኦኬ ብሩኬን አገኘች፣ ፎቶም ላከች፣ ቪዲዮም ላከች፣ ቮይስም ላከች። ነገር ግን አንተ እንደዛ ከሆነ ደግሞ አመነች። እሺ ነገር ግን አንተ ለምን ጓሸ? አንደኛ ያው ከሃይሚ ጋር መጣላት ስለማትፈልግ ሊሆን ይችላል፣ ወይም ደግሞ ሃይሚ እንዳታኮርፍ ሊሆን ይችላል። ነገር ግን ስታገኛትም መናገር ነበረብህ። ገባ አይደለ? ማላችሁ ላይ የሆነ ነገር እንዲፈጠር ካልፈለክ ሃይሚ ያችን እኮ ላገኛት ነው፣ ሁለተኛ ከህይወታችን እንድትወጣ ላወራት ነው ብለህ ራሱ ለዛም ከሆነ ካገኛት ማለት ነው በትክክል ታውራት ነበረ። ገባ አይደል? አንተ ግን ለሃይሚን ሳትናገር ተገናኘ፣ ሚሳን በላ ምናምን ቅንቅን እያልክ መጣ። እኔ አልፈልግም። በቃ ባለፈው ብዙ የተጣላንበት ነገር ነበር አይደል? ዋሽተኸኛል። ደግሞ እኮ ምንድነው ያልሽው? ዋሽተኸኛል ስለሁለታችሁ። ምንድነው ያልሽው? ምን ዋሽሽ? ታገኛት የድሮ ላይ ያለፈ ነው አልከኝ። ግን እስቲ ነው የተገናኛችሁ ነው አሁን አይደል? እንዲያገኙት ነበረን እኮ ነበር ሲጀመር እኮ። ካበቃችሁ ለምን ታገኛታለህ? ሲጀመር ምን ጉዳይ አላችሁ? ማለት የቀራ ነገር ምን አላችሁ? አንድ ሰው ከህይወት ከወጣ ወጣ ነው። ምን አለ ማለት ለምን አገኘሃት? ሲጀመር አንዴ ከህይወት ካስወጣሃት ሁለተኛ ላትገናኙ ከሆነ ለምንድን ነው ያገኘሃት? ለምን መገናኘት አስፈለገው? ዩጋ የድሮ ላይፍ ነበር። እኔ እንዴት ላስብ? ለሷ ብለህ መተህ እሷን ለማግኘት ብለህ መተህ ቢሆንስ? ሃይሚ ይሄንን ቃል እሺ አትበይው ከቻልሽ። እሺ አልለው። እኔ ራሴ ትልቅ ምክንያት አለኝ። እንደዚህ አይነት ቃል አትወሪ በእናትሽ። እሺ የራሴ ትልቅ ምክንያት አለኝ። እንደዚህ ምክንያት ከሆነ መጨረሻሽ የሆነ ሊደብርሽ ይችላል። በእውነት የመጣሁበት ኬስ አይደለም እግዚአብሔር አይደለም የመጣሁበት ምክንያት ከተበላሽ ሃይሚ ተስፋ ቆርጣለሁ በሁሉም ነገር እና ከቻልሽ ደግሞ አይደለም የመጣህበት። እኔ እኮ ግራም ይገባኝ ነገር ማለት ነው የመጣህበት ትልቅ ነገር ነው በጣም። ያ ነገር ከተበላሽ ተስፋ ቆርጣለሁ አልክ። ኦኬ ተስፋ የሚያስቆርጥ በጣም ትልቅ ነገር አስበ እሱ ከተበላሽ ተስፋ ጭራሽ ሁለተኛ ያ ነገር ይስተካከላል ብለ ላለማሰብ ተስፋ ትቆርጣለህ። እንደዛ ከሆነ ደግሞ የመጣህበት አላማ ነው አለቀ። ያ ለዛ ነገር ትኩረት ማድረግ ነው እንጂ እንዴት ከፍቅረኛ ጋር ለምን ተገናኘ?
በቃ መልስ። እኔ የምፈልገው እሱ ነው፣ ሀይሚ የምትፈልገው እሱ ነው ብዬ አስባለሁ። ለምን ተገናኘ? ምን አላችሁ? ምን ጉዳይ አላችሁ? አውሩ። በቃ ሁልጊዜ የሆነ ነገር ሲፈጠር እኔና አንቺ አንጣላ። ሰማሽኝ? ያን ነገር በተፈጠረ ቁጥር እኔና አንቺ መጣላት የለብንም ምናምን አብሬት እኔ ከፈለኩ ሰው ጋር መሆን ምናምን ፈልጌ አይደለም እንደዛ አይነት ነገር ማድረግ ገብቶሻል እኮ። እኔ ለምን ያለፈ ነው ብለህ ለምን ዋሸኸኝ እኮ? ያለፈ ነው የኔና የሷ ታሪክ። ብሩኬ ባትወዳት አታገኛትም ነበር። ይወደኛል እኮ አለችኝ አይደል እንዴ? ባትወዳት አታገኛትም ያለች ከኔ አንደበት ወጣት። በዚህ አጋጣሚ ትናንትናም ተናግሬያለሁ። ሴቶች ያው ወንዶች ሳይወዱም ይወደኛል እኮ በጣም ምናምን ሊሉ ይችላሉ። ወንዱም ደግሞ እንደዛ ሊል ይችላል፣ ሊያበሳጭ ማለት ነው። ነገር ግን እኔ ገረመኝ እኮ ማለት ነው ብሩኬ ኦኬ ማለት ተስፋ እንደሚጨልምበት ምናምን ተስፋ እንደሚቆርጥ ምናምን ነው የሚያስበው። ይሄ ነገር የመጣበት ነገር ከተበላሸ። ነገር ግን ልጅቷ እንደምንድን ነው ያገኛት? ባይወዳት ወይ ማለት እዚህ ጋር እኮ ግልጽ መናገር ይችላል። ገባችሁ አይደለ? ልጅቷን ያገኘሁበት ምክንያት ይሄ ነው። ሀይሚ ቅር አይበልሽ፣ በቃ የመጨረሻ ከኔና ካንቺ ህይወት እንድትወጣ ነው ያገኘዋት ብሎ እንኳን አያወራም። አንተ ምን ትለኛለህ? ከአንተ ምን እጠብቃለሁ? ብሩክ አንተ ምን ልትለኝ ትችላለህ? ንገረኝ፣ ምን ልትለኝ ትችላለህ እኮ? ከኔ አንደበት ወጥቷል እንደዚህ አይነት ነገር። ብሩክ ተው፣ ማይሆን ነገር አታውራ። እግዚአብሔርን ተው፣ ምንድነው ነገር አታውራ እኮ። ምንድነው ያወራሁት? እሷ ነው ያለችሽ። እሷን ስትመጣ ታወሪያታለሽ። እሺ ትምጣ። ሄዳለች እኮ ትመጣለች። አላውቅም፣ ካሜራ ደቅኜ ነው ማገኘሽ ምናምን ብያታለሁ። ሌላ ነገር መስሏት ከቀረች አዶ ነው። አንቺንም ፈርቼ ነበር። የምትመጪ አልመሰለኝም ነበር። ለምንድን ነው የማልመጣው? በቃ እኔ አልመሰለኝም ትመጫለሽ ብዬ ኤክስፔክት አላደረኩም። እዩንም በቃ ዝም ብዬ ነበር ካሜራ ደቅኜ ከመጡም ይመጣሉ ምናምን ነው ያልኩት። ገብቶሻል አይደል? እኔ እኮ ምንም የሚያስቀረኝ ነገር እኮ የለም። በሰዓቱ ስለተናደድኩ እንጂ እኮ ምንም የሚያስቀረኝ ነገር የለም። ምክንያቱም እኔ ምንም አላጠፋሁም። የሚያሳፍረኝን ነገር አላደረኩም። ገባህ አይደለ? ስለመጣሽ አመሰግናለሁ። እኔ የሚያሳፍረኝን ነገር ነው ያደረኩት። ብሩኬ አሁን በዚህ ነገር አንጨቃጨቅ። እኔ እሺ ለመጨቃጨቅ ቤተሰብ ቆይ ልጅቷ ጋር እንሂድና ልጅቷ ምን እንደምትል መስማት እንፈልጋለን። ምክንያቱም ትላንትና ይወደኛል፣ ያፈቅረኛል፣ እኔም ወደዋለሁ እሱም ይወደኛል እያለች ሀይሚን እያበሳጨችን ነበረ። ነገር ግን አሁን እዚህ ጋርም ደግሞ ብሩኬ ትክክለኛ መልስ እየመለሰ አይደለም፣ ለእኔ በቂ አይደለም የሆነ ለመናገር ማለት ነው። ስለዚህ ልጅቷ እስቲ ትምጣ፣ ልጅቷ ምን እንደምትል እንስማ። ኦኬ ከዛ በኋላ እስቲ ብሩኬ ምን እንደሚላት እንየው እስቲ ስታገኛት ከኔ ጋር ማለት ነበር እያልኩ ነው። ደጋግሜ ባሪያችሁ ልንገርሽ፣ በትንሹ ነገር ነው የምትናደዱ ስለሌሎች ሴቶች አይመለከተኝም። ሴቶች እና ፍቅረኛና ባለቤቴ ብዬ እያሰብኩት ወይም ደግሞ የምወደው የማፈቅረው የወደፊት ህይወቴ አብሬ የምቀጥለው ብዬ የልጄ አባት ይሆናል ብዬ እያሰብኩት ሰው ከድሮ ፍቅረኛ ጋር አብሮ ወይም ምሳ እየበላ ምናምን ፎቶ ተልኮልኝ እንኳን አይደለም ሌላ ሰው እንኳን እሱ አይደለችም ሌላ ሰው ራሱ ቢልክ ላላስብ ነው ሌላ ነገር። እንዴት ነው የምታስበው? ሲቀጥል ደግሞ ማለት ነው እሷ ቮይስ ልካ ይወደኛል አንቺ ከህይወታችን ውጪ ብላ ይሄው አብረን ምሳ እየበላን ነው ብላ ልካ ማለት ነው። እንዴት ነው የምናስበው? ሴቶች እንዴት እንድናስብ ነው? አይ ጻድቅ ነው ባሌ እንደዚህ አያደርግም ይሄ ኤአይ ነው እንድል ነው የምትፈልገው? እንደዛ እንድንል ነው የምትፈልጉት እናንተ ደፋር። ራሴ ነው የማውቀው። አሁን እዛ ጋር ኖሪ ሰላም ታገኛ ነይ እስቲ እዩ እናገኛት ምናምን ብዬ ባንተ ግን እምነት ይኖረኝ ነበር። ባንተ እምነት ይኖረኝ ነበር። ከዛ በኋላ ሌላ ጭቅጭቅ እንደምታነሺ ደግሞ እርግጠኛ ነኝ 100%። ያ ጭቅጭቅ ቢሆን ይሻላል። እንደዚህ ከሴት ጋር ተገናኝተ እሷ ቮይስ ከምታረግ እዩን ልናገኛት ነው ከነና ካንቺ ህይወት እንድትወጣ እንድነግራት ነው ነይ እንሂድ አብረን ብትላት ይሻል ነበረ። ለምንድን ነው የምታገኛት ብላ እንኳን እንትን ብትል ቢያንስ ትንሽ ቀለል የሚል አስተያየት እንሰጥ ነበር እኛ ራሱ ማለት ነው። እንዴ ብቻ ምን ነገር ስላልነበር እያስተካከልከው ነው መጣለች። ምን ትመስላለች ኩታራ። ሰላም እንዴሽ በስራ ሰላማት ነው አቀፋት ምትነግሪኝ ነገር አለ አቀፋት እዩ ሰላም እንዴሽ በስራ ሰላማት ነው እናንተ አቀፋት እኮ የምሬን ነው እኮ ማቀፍ ለምን አስፈልገው? ሲጀምር ሃይሚን ነው እንደዚህ የሚያቅፋት ደረቱ ላይ ወድቃ እቅፍ አድርጎ ምናምን ማለት ነው። ለምን ሰላም አይላትም? ለዛውም ደግሞ ማክሮፍ ነበረበት። ምክንያቱም ከሃይሚ ጋር እያጣላች ስለሆነ ማለት ነው። ሃይሚ እዚህ ጋር ሂጂበት እንዳታቆሚ፣ በጣም አኩሪፍበት እንትን በይበት። የምሬን ነው እኮ ምክንያቱም ሃይሚን ነው እንደዚህ ሰላም ሚላት የምናውቀው ማለት ነው። ስለዚህ ሃይሚን እጇን እንደዚህ ሰጣች፣ እሱን ደግሞ እቅፍ አድርጋ ምናምን ደረቱ ላይ ሰላም ነው። እሱን ደግሞ እጁን አቀፈት እኮ እንዴ ማለት ከሃይሚ ጋር እያጣላችሁ ነው። ኦኬ ቮይስ ልካለች፣ ፎቶ ልካለች፣ ቪዲዮ ልካለች። ሶ እሷን ማክሮፍ ነበረበት። ሰላም ራሱ አይላትም ነበረ ብዬ ነው እያሰብኩት።
ጭራሽ ሰላም አላት። ምትነግሪኝ ነገር አለ? እዩ አመሰግናለሁ ስለመጣሽ በቅድሚያና መምጣት ስላለብኝ የመጣሁት ችግር የለውም። ትናንት በጣም እየተጨቃጨቅን ነበር ከአንቺ ጋር እንቻለን ወጥሻል ሃይሚ ጋር እኔ እንድበጣበት ከሆነ ከሃይሚ ጋር እንድጣላ ከሆነ ያንን አልፈልገውም። እዩ ሰሚኛለሽ? ከሷ መስማት ሃይሚ ዞረሽ አውረት አልፈልጉ ዞረሽ አውረት ከሷ ጋር ምን አላት? ሃይሚ ሲጀምር ምን አላት? አንተ ነው ማውራት ያለብህ። ፍቅረኛ ነች፣ የድሮ ፍቅረኛ ነች። ራስህ ነው በህይወት ላይ ያመጣኸው። አሁን ያመጣህትም አንተ ነህ። ስለዚህ ራስ አውራት። ሃይሚ ምን አገባትና ነው የምታወራት? ከሃይሚ ጋር ምን አላት ግንኙነት? ብሩኬ ሲጀመር ደግሞ እንደዚህ እንድታረጊ አልፈልገውም። ለምን እንደዚህ አደረግሽ? እኔና ሃይሚ እንድንለያይ ወይም ደግሞ እንድንራራ ከፈለሽ መቼም አይሳካልሽ ምናምን ብለን መልሳት መልስም ደግሞ አውሪ። ሃይሚ ምን አላት ከሷ ጋር? ማወቅ የምትፈልጊውን መጠየቅ ትችላለሽ። እኔና እዩ ምንም የለንም። ከዚህ በፊት ነበረን አይደል? አሁንም አለን። ከዚህ በፊትም ነበረን፣ አሁንም አለን። ምንድነው አሁን ያለነው? ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። የትኛውን እውነት መናገር? እኔ እናንተ ጋር ያለውን እውነት ነው እኮ። ምንድነው ያለን? እኔና አንቺ በፊት እኮ ነበር የነበረን። አልተግባባንም፣ ልንግባባ አልቻልንም። ልጆችም ነበረን፣ ተለያየን። እሺ ምን አዲስ ነገር አለው? አጋጣሚ ነው ያገናኛል። አይተሽ ከሆነ ከፈለክ የኔ አይ ቲንክ ዩቲዩብ አለም ስመጣ ሁለተኛ ቪዲዮ ላይ በቃ ምናምን ጥሩ ልጅ ነበረች፣ ተገናኛል በቃ አይደል? ኦኬ ዩቲዩብ ቪዲዮም ሰርታችኋል? ኦኬ ስለዚህ አሁን ቪዲዮ ልታሰራትና ዩቲዩብ ልትከፍትላትና እንድትተዋወቅ ከኛ ጋር በደንብ እንድትተዋወቅ ነው ያመጣሃት? አዳብና ደግሞ ምን እንደሆነ ታውቃላችሁ ቤተሰብ? መስቀል በወጣ በሳምንቱ ነው መስቀል ከወጣ በኋላ በሳምንቱ ሙሉ ማለት ነው መስቀል እንደወጣ አዳብና ይጨፈራል። በዛ ላይ ደግሞ የሚወዳትን ጠልፎ መሄድ ይችላል። የሆነ ብቻ ነበረ። አሁን እየቀራ ነው መሰለኝ። አሁን ደግሞ አዲስ አበባ ላይ ተጀምሯል። ልክ እንደ ሬቻ በዓል አዲስ አበባ ላይ ተጀምሯል። ስቴዲየም ላይ እንትንም ላይ ማለት ነው። ገባችሁ አይደለ? እንደ በጣም ነው የሚያምረው። ግን እሱ ነበረ እንደዛ ነበረ አመጣጣችን፣ እንደዛ ነው አደቀ። ሁሉም ሰው ሲጀምር፣ ሁሉም ጥንዶች ሲጀምሩ መጀመሪያ አላቸው። ከዛ በኋላ እያለ የሚቀጥለው ምን አድርገህ ነው ምን ይፈጠራል? ትናንት ያገኘሽ ለምን ነው? ከዚህ በኋላ የኔን ህይወት አትበጥብጭ አይደለም። እውነቱን ተናገር ነው እያልኩ ያለሁት እኮ። የትኛው ምን ብዬ ነው የምናገረው? የትኛው ነው? አንተ ለምዶ ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንሆን የምታወራው ለምን አታወራም? ካሜራ ፊት ስትሆን ለምንድን ነው? ጤነኛ አይደለሽም እንዴ? ምንድን ነው የምትቀበጣጠሪው? እኔ ምንም እየቀባጠርኩ አይደለም። እውነቱን ነው እየተናገርኩ ያለሁት እኮ። በቃ ካሜራ ፊት ስትሆን አትዋሽ። ሲጀመር እቺን ልጅ እኮ ማግኘት ራሱ አልነበረብህም ብሩኬ። ምክንያቱም ይሄው የእናንተን ህይወት ልትበጠብጥ ነው የመጣችው። አንተና ሃይሚን ለማለያየት ነው የመጣችው። ግን ነገ ደግሞ መጣችሁ ማለት ነው። እንደዚህ ብላችሁ ነበረ እኔና ሃይሚ ምን ላይ መስሏችሁ ነበረ እኮ ይሄው አልተለያየንም ብላችሁ እንዳታወሩ። አንድ ኦዲየንስ ብታወሩ ማለት ነው። እኛ የምናወራ ትክክል ነው፣ አለቀ። ኦዲየንስን ኮሜንት የሚሰጠው ትክክል ነው፣ ሁላችንም ማለት ነው። ግን ሁላችሁም መታችሁ የሆነ ተጣልታችሁ ስትታረቁ ማለት ነው መታችሁ እንደዚህ ሆናችሁ ነበር ይሄው አልተጣላንም ምናምን ብላችሁ እንዳትመጡ። ሰምታችኋል? እኛ የምንሰጠው ትክክል ነው፣ አለቀ። እኔ ጋር ስትመጣ እኔ ስታገኝ አስደብርሻለሁ። ለምን ታስደብረኝ? እውነቱን ስላወጣሁበት ስለምንም እውነት አይደለም። እውነቱን ስላወጣሁ የት ነው የምትሄጂው? ከዚህ በላይ መስማት አለ። ማወቅ ያለብሽ ነገር ማወቅ ያለብሽ ከዚህ በላይ ለምንድን ነው የምትዋሺው? ለምን እውነቱን አትናገሪም? ለምን አትናገሪም? እኔ እኮ እውነቱን ነው የምትፈልገው። እንደዛ ነው። ከሁለታችንም ጋር ነው መሆን የምትፈልገው። ምን አይነት ወሬ ነው? እንጣላ ነው የምትፈልጊው ከኔ ጋር? ኦኬ ከዚህ በላይ ተዋሽ። ሃይሚ ማመን ያለብሽም ማመን ትችያለሽ። ገብቶሻል? አሁን በጣም እየተናደርኩኝ ነው። ሰማሽኝ ሃይሚ? እኔ አንቺ ነው የምፈልገው። ስሚ እውነቱን ተናገር ብሩኬ፣ እውነቱን ተናገር። አዩ እኔና አንቺ ምንም የለንም። በቃ ብሩኬ፣ በእግዚአብሔር ምንም የለንም። ተናገር ብሩኬ፣ እውነቱን ተናገር። አዩ እኔና አንቺ ምንም የለንም። ስለዚህ ሃይሚ አንቺን ነው የምፈልገው ብሎ ይኸው ፊት ለፊቷ ነግሯል። ስለዚህ እቺ የመጣችው ማለት እኔ ነቀዝ ማለት ነው ሃይሚና ብሩኬን ለማለያየት ነው። እርግጠኛ ነኝ። ገባችሁ አይደለ? ስለዚህ ሲጀመር እንኳን እንደዚህ አይነት ሰው ገብቶ አይደለም እንኳን የድሮ ፍቅረኛ አግኝታችሁ አይደለም በዚህ ሰዓት እንኳን የሌለና ያለን ልታወራና እናንተን ለማለያየት አይደለም እናንተን የማታቅ ሰው ነው ራሱ ገብቶ ሃይሚና ብሩኬን ለማለያየት የሚሞክሩት ማለት ነው። እነሱን የማያውቁ ራሱ እንኳን እቺ የድሮ ፍቅረኛ ሆና አብሮ በልቶ ወይም ደግሞ አብሮ ደግሞ የሆነ ነገር አድርጎ ምናምን የምታውቁ አይደለም ማለት ነው። እንኳን እንደዚህ አይነት ክፍተት አግኝታ ውስጥህ ያውቀዋል እኮ እናንተ ምን እንዳለ ምንም የለንም። አትዋሽ፣ በቃ አትዋሽ፣ አታጣኝ። ከቻልሽ በቃ የራስሽ ነው ጀምሪ። እንዴ ለምንድን ነው ማተኛል? ያለኝስ ህይወት ካንተ ጋር ያለኝስ ህይወት ምን አለሽ? ድረስ ካንተ ጋር የነበረኝስ ከዚህ በፊት ድሮ በነበረ ነገር አመታት ባለፈ ነገር ነው እንዴ መተሽ የምትናገሪ? ለምን አመታት? አሁን ነበር ልትይ ነው ግግም ብለሽ? እዩ ረፊት እውነቱን ተናገር። እውነቱን ብትናገር ነው የሚሻለው። እዩ ረፊት ነው። ማስረጃ አምጡ። በዚህ አጋጣሚ ማስረጃ እንፈልጋለን። ቤተሰብ መቼ እንደተጻጻፉ ቀኖቹን፣ ወራትን፣ ሁሉም ነገር በዶክሜንት ያምጡ። ትላንትና ሃይሚ እንዳሰማችን በዶክሜንት አምጡ። ከዛ በኋላ እናያለን።
እኛም እንፈርዳለን። ገባችሁ አይደለ? ብሩኬና እቺ ልጅ የሚጻጻፉ ከሆነ ህይወት አለን ካንተ ጋር ካለችው አብሮ የሚጻጻፉትን ስንት ዓመተ ምህረት እንደሆነ መቼ ዓመት እንደሆነ መቼ ወር እንደሆነ በስልክ ካመጣች እናምናታለን። ቀኑን ሙሉ እዚህ ጋር አምጥታችሁ እንደዚህ አሳይታችሁ እንዳታጠፉ ማለት እርስ በራሳችሁ እንዳትተያዩ ለኛም ለጥፉልን ቮይስም በትክክል ቀኑን በትክክል ከዛ እንፈርዳለን። ህይወቴን አጥበጥብጬ ነው ያስቀይምሻለሁ። እኔ ህይወትን እየበጠበጥኩት አይደለም የኔ ህይወት ነው እየተበላሸ ያለው። እንደምታስቢ ምንም ነገር የለም። በእናትሽ አታናጂ። ለምን ደግሞ አሸው እውነቱን ነው እየተናገርኩ ያለው። ስለምን እውነት? እኔና አንቺ ምን ነበር? ምንም የለንም። እየመጣም ታገኘኝ አልሽ። አዎ እየመጣም ታገኘኝ። ደግሞ አለባበሱ እንዴት ነው? በሱሪ ነው የሚለበሰው። እሺ ይሄ ሸሚዝ ሰምተሻላ? ይሁን ቅዘና ስታስጠላ ወደዛ ሂጂ። ደግሞ ሲጀመር አንቺ አሁን እኔ እኮ የሚገርመኝ ማለት ነው የተጣለውን የሆነ እኔ እንጃ አላውቅም የሆነ ሰው ህይወቱን የሆነ አስተካክሎ ሲጀመር የሆነ ህይወታችሁ ያማረ ሲሆን የሆነ እኔ አላውቅም። አሁን ልክ እንደ ነፂ በሉት አብርሃምን ፈልጋ እንደመጣችሁ ማለት ነው። እሷ እንኳን ተገፍታ ነው ሐራም። ግን እቺ ደግሞ ማለት ነው በምን እንደተለያዩ አናውቅም። ነገር ግን ሃይሚና ብሩኬ ሲጀመር ህይወት ቀጥሏል። ስንት ዓመተ ምህረት ማለት ነው። ገባችሁ አይደለ? በዛ ላይ ደግሞ ብሩኬ ልጅ አይደል እንዴ? መቼ ነው አንተ ፍቅረኛ ያዝከው ሲጀመር? ግን በጥፊ ብትላል ለምን አንዴ አይደል እንዲያገኝ እኔ እናንተ እኮ ብዙ ነገር አሳልፈናል። ምንድነው ያልኩሽ? ትላንት ረችሽ። እሺ አሳልፈናል። አይመለከተኝም ስላለፈው ነገር ነው አይመለከተኝም። እያሳለፍን ያለ ነው እኮ ነው አሳልፈናል። እኔ እናንተ እዚህ ስትመጣ ብዙ አሳልፋቸው ጊዜቶች አሉ አይደል? ብዙ ደግሞ ያልከኝ ነገሮች አሉ። እውነቱን እንድትናገር አመሰግናለሁ። በቃ አመን እውነቱን ተናገር። ለምን ተዋሻለህ? የኔ ነው መበጥበጥ እኔ ስሚልሽ የምንም እውነት የለም። የምታወራው ነገር ሁሉ ውሸት። እሺ በቃ ለምን አትሄጂም? ለምን ደግሞ ሄደው እውነቱን እንድትናገር ፈልጋለሁ። እዚች ጋር የመጣኝ ለማውራት ነው አይደል? እኮ ለማውራት እኮ ምን ያስወስሻለሽ? እውነቱን ተናገር። በዚህ አጋጣሚ ግን ሃይሚም የሰው ወሬ አትስሚ፣ ብሩኬም ደግሞ የሰው ወሬ አትስማ። ገባችሁ አይደለ? ሁለታችሁም ሲጀመር የሰው ወሬ ከሰማችሁ እንኳን ዓመተ ምህረት ልትኖሩ አይደለም አንድ ቀን አብራችሁ አትኖሩም። የሰው ወሬ ብትሰሙ ኖሮ እስካሁን ሲጀመር ማለት ነው ስንት ሰው ማላችሁ ገብቶ ለማለያየት ስንት ነገር አድርጓል። ሙሉ ቪዲዮ ማየት የፈለጋችሁ ብሩኬ ቤት ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። በተረፈ ሰላማችሁ ይዘልኝ። ወዳችኋለሁ፣ አክብራችኋለሁ። ሁላችሁም ደግሞ እባካችሁ በዚህ ቻናል ያላችሁ ቤተሰቦቼ ሁላችሁም በዛኛውም ቻናል ያላችሁ ቲክቶክ ላይ የለጠፍኩትን ቪዲዮ ሁላችሁም ይውልኝ እባካችሁ፣ አፋልጉልኝ። ወንድሜ ጠፍተዋል ማለት ነው። ትላንትና ስውራ ማርያም ነው የጠፋው። ስለዚህ እባካችሁ እርዳታችሁን እፈልጋለሁ እና ያያችሁ ደብረ ብርሃን አካባቢ እንደዚህ በመንገድ እሱ ገጠር መሄድ ይፈልጋል እናት አባቱ ጋርና ከጸበል ቤት ጠፍቶ ነውና እባካችሁ ሁላችሁም ገብታችሁ ቪዲዮን ይውልኝ ቲክቶክ ላይ ሁላችሁም ማለት ነው። እርዳታችሁን እጠይቃለሁ። በተረፈ ሰላማችሁ ይዘልኝ። ወዳችኋለሁ።